የጋዜጠኛው አሳፋሪ ተግባር እንግዲህ በስፋት ሲሰራጭ ተመልክታችኋል። በጣም በሚገርም ሁኔታ ደግሞ ይህንን ማስተባበሉና በሶሻል ሚዲያው ላይ መለጠፉ ነበረ ብዙዎችን አይነ ደረቅ ሲያስብለው የነበረው። ይሁንና ግን ከመንፈስ ጋር ትግል እንደያዘና በጣም አስቸጋሪ ሁኔታ ውስጥ እንዳለ ብዙዎች እየገለጹ ይገኛሉ። በዚህ ሰዓት ወደ አዳማ ሄዶ ከወንድ ጋር ተቀጣጥሮ እንግዲህ ግንኙነት ለመፈጸም ቃል ገብቶ በዛም ተገኝቶ ቡጢን እንደቀመሰ ተመልክተናል። ታዲያ ይህንን በማስተባበል ነበረ ቶሎ ብሎ በሶሻል ሚዲያው ላይ መለጠፍ የቻለው ሶፎንያስ ምንድነው ያለው? አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበረ። እናም ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረው ግለሰብን አገኘሁት። ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎኝ ተከትየው መሄድ ጀመርኩኝ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከአጠገቤ ተሰወረብኝ። በኋላ ማንነታቸውን የማላውቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ። ሰላም አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው፣ ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያዙ። ደነገጥኩኝ፣ ወደቅኩ። እሬ ሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ መለጥኩኝ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩኝ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ አዲስ አበባ መኪና ሲዞኝ መንገድ ጀምር ያለው የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። መድኃኔዓለም በለተቀኑ ከክፉ ነገር አወጣኝ ተመስገን ሲል ነበር እንግዲህ በሶሻል ሚዲያው ላይ በፌስቡክ ላይ የለጠፈው ማለት ነው ሶፎንያስ። ይሁንና ግን ልጁ መረጃዎችን ሙሉ እንዴት እንደተገናኙ ከመጀመሪያው ቴክስት ከመጻጻፍ ጀምሮ ያለውን ነገር እንግዲህ ሁላችንም እኔም እንግዲህ በጣም እየሰቀጠጠኝ ተመልክቼዋለሁና ይሄ ነገር ሐሰት ነው ማለት ነው ሶፎንያስ የተናገረው። ይልቁንም እንግዲህ መንፈስ እያሰቃየው እንዳለና በከፍተኛ ውጥረት ውስጥ እንዳለ ነው ለመገንዘብ የቻልነው። አሁን የት ነው ያለው፣ በምን ሁኔታ ላይ ነው እያሉ ብዙ ሰዎች ሲጠይቁ ነበር። ይህንንም ለማጣራት ሞክረናል። እንደዚሁም የሚሰራበት አሻም ሚዲያ ትሬዲንግ አክሲዮን ማህበር በዚሁ ጉዳይ ላይ መግለጫ ሰጥቷል። መግለጫው የሚለውን ወደ እናንተ ላቀርብላችሁ። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅት በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትናንት ዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትሎ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቆ ነበረ። በዚህም ሶፎንያስ አሁን ራሴን ለማስተካከል ወይንም ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የሚመራበት ኤዲቶሪያል አለው። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከት እጅጉን እያዘንን ድርጊቱ የሚዲያ ተቋምን የማይወክል ይልቁንም በጽኑ የሚወገዝ መሆኑ ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን በማለት እንግዲህ አሻም በወቅታዊ ጉዳይ ላይ ማብራሪያውን ሰጥቷል። ከስራውም እንዲታገድ አድርጓል ማለት ነው። እንግዲህ ሶፎንያስ አሁን የት ነው የሚገኘው ካልን እሱ እንደሚናገረው ከሆነ ጸበል ነው ያለሁት ነው የሚለው። ነገር ግን ብዙዎች እንደዛ አይደለም፣ ወደ ጸበል የመሄድን ፍላጎት የለውም፣ ቁንም በሶሻል ሚዲያ ላይ ሲገባ አክቲቭ ሆኖ ይታያል እያሉ ብዙዎች ይገልጻሉ። አንዳንዶች ደግሞ ሄደን ለምን ካለበት አናጠፋውም የሚል በስሜታዊነት እንደዚሁ እየተነሳሱ ያሉ ሰዎች እየጻፉ እንዳሉ ተመልክተናል። እንግዲህ ለጊዜው አሁን ሶፎንያስ እሱ ጸበል ነኝ ያለሁት ይበል እንጂ በትክክል ግን የት እንዳለ አይታወቅም። በቤትም ሄደን ነበረ ያሉ ሰዎች አሉ። በቤት አልተገኘም።
እንግዲህ ጉዳዩን የመንግስት አካላት ቢይዙት መልካም ነው ብለን እናስባለን። ምክንያቱም አንድም ህይወቱ መጥፋት የለበትም አንድ ሰው እንደ ሰው፣ በሁለተኛነት ደረጃ ደግሞ በአጠፋው ነገር ወይንም ደግሞ ይሄ ተገቢ አይደለም እንግዲህ ለህግ መቅረብ አለበት። መታሰርም ካለበት እንግዲህ መታሰር አለበት። ምክንያቱም ቀደም ሲል እንደተገለጸው ይሄ ከሀገራችን በፍጹም ያፈነገጠና ልክ ያልሆነ ተግባር ነው ማለት ነው። ሀገሪቷም ይሄንን በጥብቅ ታወግዛለች፣ እርምጃም እንደምትወስድ ይታወቃልና እንግዲህ በህግ ጥላ ስር ሆኖ በትክክል መደረግ ያለበት ነገር መደረግ አለበት ማለት ነው።